ነገር ግን ዓለም ለኛ ደግ አይደለች። ሴቶች እህቶቼ ሞኝ መሆን የለባቸው። ደግማ አትሆነው ግን አንቺ ሞኝ ከሆንሽ ነው፣ አጉል የዋህ ከሆንሽ ነው። ዓለም ለዋህ ሴት፣ ዓለም ለደግ ሴት፣ ዓለም አንገቷን ድፍት ላረገች ሴት አትሆንም። ህግን ለምታቅ ፈጣሪን ለምትፈራ ግን ደግሞ ቆራጥ ለሆነች ሴት፣ እኔ የምትል ሴት፣ ራሷን የምታስከብር ሴት፣ ራሷን የምታስቀድም ሴት፣ ራሷን የምትወድ ሴት፣ በራሷ በማንነቷ በክብሯ ላይ የማትደራደር ሴት ስትሆኝ ነው ዓለምን የምታሸንፋት። አለበለዚያ ዓለም ትረግጥሻለች፣ ታስለቅስሻለች። ሞኝ መሆን የለባቸው። ዓለም ለሴት ጨካኝ ናት። ለማ ለዋህ ሴት ዓለም ለሴት ልጅ የተቀመጠበት የተሰራበት እኮ ሁሉ ነገሩን እንደዚህ አድርገን እኮ ስናየው ልብስ አጣቢ ነው የምታረግሽ፣ ምግብ ቀቃይ ነው የምታረግሽ፣ አንገትሽን ደፍተሽ የሆነ ሰው አገልጋይ ነው የምታረግሽ። አንዳንድ ጊዜማ የዓለም ጭካኔ እኮ የሰነፍ ወንድ፣ አንቺ እኮ በዞነሽ የሰነፍ ወንድ አገልጋይ አርጋ ታስቀምጥሻለች፣ ጓዳ ታስቀርሻለች፣ ካልሲ አጣቢ ታረግሻለች። ለምን ብለሽ ጨካኙ አትፍሪ። ሁሉም ሰዎች ተሰብስበው እሷ እንዲናት እሷ እንዲናት እሷ እንዲናት ይሉሻል። ጎበዝ ሴት ስትሆኝ ይበሉሽ፣ ደጋረኩ በያቸው። ውጪ ሴቶች እህቶቼ መንቃት መቻል አለባችሁ። የትላንትና መስዋዕትነት ይበቃል። ዛሬ እንደምንም ተገፍተን አደባባይ ወጥተናል። ዛሬ የሴቶች ጉዳይ የህፃናት እንትን ምናምን ይባላል። የመጀመሪያው መብት አስከባሪ ራሳችን ነን። እዚህ ውስጥ እንስራ። 24 ሰዓታችንን በመጠጥና በመዝናናት አይደለም እናሳልፈው። 24 ሰዓታችንን ሾፒንግ ሞል በመሄድ እንዳሻንጉሊት ዕቃ በየቀኑ እየገዛና ያ አይደለም ሴትነት። ሴትነት ማለት እዚህ ላይ መስራት ነው። ራስሽን ማወቅ፣ ራስሽን መረዳት ነው። ጨካኝ መሆን መቻል አለብን። በዚህ ጊዜ ዕውቀታችንን ለማግኘት ለመረዳት ለመማር ሴት ልጅ ጨካኝ መሆን አለባት። አጉል እንዲህ እያሉ መኖር መቅረት መቻል አለበት። የሴትነት ትርጉሙ ሲገባን ሴት ልጅ ማለት ራሷን አስከብራ 24 ሰዓቷን በአግባቡ ተጠቅማ ተምራ ራሷን ገንብታ ወይ ባለሙያ ሆና የሙያ ባለቤት ሆና 30 ቀን ሰርታ የሰራችበትን ተቀብላ ራሷን የምታስተዳድር ነች እንጂ የማንም አገልጋይ አይደለች። በመብቷ ላይ አትደራደርም። ይህችን ሴት ማንም ሰው ተሻምቶ ነው የሚያገባት። መልክሽ አይደለም፣ የትምህርት ደረጃሽ አይደለም፣ የሰውነትሽ ቅርጽ አይደለም፣ ለራስሽ የሰጠሽው ቦታ ራስሽ ላይ ያስቀመጥሽበት ቦታ ነው። ግን ዓለም ትዋሽሻለች። ዓለም አንገትሽን ታስደፋሻለች። ዓለም የምትጠቀመው አንገትሽን ለማስደፋት፣ ዓለም አንቺን እንድታቀረቅር የምትጠቀማቸው መሳሪያዎች አሉ። ማናቸው? አንዱ ትዳር ይሉታል፣ ፍቅረኛ ይሉታል፣ እናት አባት ይሉታል፣ ጎረቤት ይሉታል፣ ጓደኛ ይሉታል። እነዚህን ሁሉ ነገር ተጠቅማ ነው ዓለም አንገትሽን የምታስደፋሽ። እነዛን ሁሉ ዞር በሉ ብለሻችሁ በትክክለኛው መንገድ ከሄድሽ ግን ለሴት ልጅ ክብር ያለው ባል፣ ለሴት ልጅ ክብር ያለው ቤተሰብ፣ ለሴት ልጅ ክብር ያለው ማንነት፣ ጓደኛ፣ ስራ፣ ሁሉ ነገር ይኖርሻል። ዓለም የምትጠቀማቸው ክፉ መሳሪያዎች ግን አንቺን አንገትሽን እያለ ጓዳ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ካልሲ አጣቢ አድርጎ ሊያስቀርሽ፣ እንትና የሚባል ሰነፍ ሰውዬ ምግብ ቀቃይ አድርጋ ልታስቀርሽ፣ ዓለም ልታስደፋሽ አንገትሽን ከመጣች ማንም ሴት መቀበል የለባት። የዛሬ ባለ ታሪካችን እንዳደረገችው የዛሬ ባለ ታሪካችን ተመልሳ እኮ ቤት ውስጥ ብትገባ ፈቃደኛ ናቸው። ምክንያቱም ልጃቸው ራሱን ጥሎ ልጃቸው ራሱን አጥቶ ሲመጣ አሁን በምን ጀመሩ? በነገር አሁን በምን ጀመሩ? በመስደብ በመውቀስ የጀመሩት ማንነታቸው በቲክቶክ መንደር እንግዲህ መጣለች። ጠንካራ ሴት እንግዲህ ጠንካራ ሴት እኮ ይተቿታል፣ ብዙ ያወሯታል፣ እንዲናት እንደዛ ናት ይሏታል። ግን የፈለገ ነገር ይበሉ ራስሽን ሁኚ ያለች ነው። እንግዲህ ይሄንን እሷ እንደተናገረችው አርጋ ነው የለቀቀችው ማለት ነው ይሄንን ነገርና ሩታዬ የኔ ቆንጆ የኔ ወደ እንግዲህ ያው አይዞሽ ሁሉም ነገር ያልፋል አብሽሪ በሏት። እስኪ ብዙዎቻችሁ አብሽሪ የኔ ቆንጆ ሁላችሁንም እስኪ በሏት እና አይዞሽ ከአብርሽ ጋር ደግሞ ይታረቃሉ ከአብርሽ ጋር ማለት ነው። እንዲህ ነች እንደዛ ነች ብሎ ያወራሉ፣ ግን መታረቃቸው አይቀርም። አዳም ዘር ቅጥል ይበል እንግዲህ ሩታና አብርሽ ይታረቃሉ፣ አብሮ ይሆናሉ፣ አብሮ ይኖራሉ፣ ልጃቸውን አብሮ ያሳድጋሉ። ብዙዎቻችሁ ለምን ይታረቃሉ? ሴት ነች በቃ ሴት ብትሆን ራሱ ምናምን እያላችሁ ነበረ። እሷ ሴት ናት፣ ሴትነቷ እንትን ማለት አለባት። እሷም ደግሞ እንደተናገረች ከሰማችሁን ሴት ልጅ እኮ ትዳሯን መፍታት አትፈልግም። በጣም አስገዳጅ ነገር ከሆነባት ነው እንጂ ሴት ልጅ ትዳሯን ልትለይ አትፈልግም። ለምን ከትዳር በኋላ ምንም ነገር የለም ብላለች ማለት ነው። ይሄን ያክል ነው እንግዲህ ትላንትና የተናገረችው። ቤተሰብ አይታችሁት ከሆነ ማለት ነው እና
ምንም ነገር የለም። እውነት ነው። ከትዳር በኋላ በተለይ ሴት ልጅ በጣም ነው የሚከብደው፣ በጣም ነው የሚደብራት። ሌላ ትዳር ለመያዝ ራሱ ማለት ነው በጣም ነው የሚያስጠላ። ለዛ እንኳን ወልዳ ራሱ ተውትና ሳትወልድ ራሱ ማለት ነው ከመውለዷ በፊት አግብታ ራሱ ብትፈታ ሳትወልድ አግብታ ብትፈታ በጣም ነው የሚከብደው፣ በጣም ነው የሚያስጠላው አግብቶ መፍታት ማለት ነውና ሩታዬ እንግዲህ ትላንትና ነበር የጋሼ እንደዛ ስትለው ጋሽዬ ደስ አለው በጣም ማለት ነው። በጣም ደስ ብሎት ነበር። ለምን አንድ ነገር ነገረችው ማለት ነው። በቃ እኔ ትዳሬን መፍታት አልፈልግም አይነት ነገር አስበዋል ጋሽዬ ማለት ነው። እና ሩታዬ በዚህ አጋጣሚ የኔ ቆንጆ፣ የኔ ውድ፣ የኔ ጠንካራ፣ የኔ ጀግና አንቺና አብርሽ ተታረቃላችሁ፣ አብራችሁ ትሆናላችሁ። ጋሽዬና ኤፍሬም ምን ይሰራሉ? ስለዚህ ይታረቃሉ ማለት ነው። ውድ ቤተሰቦቼ አብሮ ይሆናሉ፣ አብሮ ይኖራሉ፣ ልጃቸው አብሮ ያሳድጋሉ። የናንተ በጀርባችሁ ያለው ጠላት ብዙ ጠላት ነው ያለው። ግን ያንን ጠላት ለምን ደስ ይለዋል? ደስ አይለውም። ለምን ደስ ይለዋል? ለምን ታስደስቱታላችሁ? አይሆንም፣ አይደሰትም። የነሱ ጠላት ብዙ ነውና ስለዚህ አብራችሁ ትኖራላችሁ፣ አብራችሁ መኖር ትጀምራላችሁ፣ አብራችሁ ትቀጥላላችሁ፣ አብራችሁ ትጫወታላችሁ። ሁሉም ነገር ጊዜያችሁ አብራችሁ ታሳልፋላችሁ። ካሁን በኋላ አብርሽና ሩታ በአብርሽና በሩታ መሀል ያለ ጠላት መውጣት አለበት፣ መወገድ አለበት። ስለዚህ እባካችሁ በሩታና በአብርሽ መሀል ለምትገቡ ሩታና አብርሽ መታረቅ የለባቸውም። አንቺ ፊርማሽን አስፈርሚ፣ በህግ መጠየቅ አለበት ምናምን ነገር እያላችሁ የነበረችው ሰዎች ማለት ነው። በቃ ይሄው ተቃጠሉ። እንግዲህ እንደፈለጋችሁ ሁኑ። በጣም ነው የምትቃጠሉት። ባይዘው ግን ይታረቃሉ እነሱ። እሱን ያገዛችሁ ሰዎች እሱን ከሱ ጎን ሆናችሁ አንተ ትክክል ነህ፣ ስለዚህ አንተ ነህ እያላችሁ የነበራችሁ አንተ ትክክል ነህ እያላችሁት የነበራችሁ ይሄው ተቃጠሉ። ዛሬ ላይ አሁን አብርሽና ሩታ አንድ ላይ ሲሆኑ ማለት ነው የሱ የደገፉ ልጆች ነገ የሷን ፊት ያያሉ፣ የሱን ፊት ያያሉ። ምን ይሆናሉ? ምን ይውጣቸዋል? ወላሂ የምሬን ነው የምላችሁ ቤተሰብ ውሸትን የሚያክል በጣም የሚያሳቅቅ ስራ የለም። እንደ ወሬም የሚያሳቅቅ ነገር የለም። ወረኛና ሌባ በጣም ከባድ ነው። ከሰው ጋር አጣልተ ከሰውም ሰርቀ ያንን ሰው ለማየትና ያንን ሰው ከሰው ጋር አጣልተኸው ለዛውን ከባለቤት የሚሆን ነገር ከባለቤትን የምታክል ነገር አጣልተህ ደግሞ ከጎኑ ሆነ አንተ ትክክል ነህ ያልከው ትክክል ባልሆነ መንገድ ትክክል ነህ ያልከው ያንን ነገር ያሳሳትከው ከዛ መልሶ ወደ አንተ ሲመጣ ምን ያክል እንደሚቀፍ ማለት ነው። የምሬን ነው የምላችሁ። እኔ በጣም ነው የሚከብደኝ ባይዘው በጣም ከምነግራችሁ በላይ ማለት ነውና ብቻ እንጃ ግን ይሁን። እስኪ ለማንኛውም ሩታና አብርሽ የኔ ቆንጆ ይታረቃሉ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው የምታበረታቱኝ ከልብ አመሰግናለሁኝ። ምስጋናዬ የምር በቃ አላቅም እና ቪዲዮን እስከ መጨረሻው ይልኝ። እስከ መጨረሻው የምታዩት ደግሞ ያው በጣም አመሰግናለሁ። በኮሜንት የገለጻችሁልኝ ነው። የምር አላቅም የሆነ እንደዚህ እንትን ብዬ ወጣ ብዬ በቪዲዮ ምናምን ነገር ሁላ ብሰራላችሁ በጣም ነበረ ደስ የሚለኝ። በጣም ነው ማመሰግነው።